እለተነበሩ ተንሥኡ የተቀመጣችሁ ተነሱ በማለት የካሄደውን ስርዓት በመሪነት የሚያከናውነው ስራ የሚባል ወይም ዋና የመጀመሪያ አንደኛ ተብሎ የሚጠራው ዲያቆን ነው። ይህ ዲያቆን ለጸሎት እንድንቆም ቀጣዩን ተሰጥኦ እንድንል ምዕመናን ድርሻችን እንድናውቅ ካህኑ ድርሻውን እንዲያውቅ በአጠቃላይ ሙሉ የቅዳሴውን ፕሮግራም የሚመራው የሚያስተካክለው ይሄ ዲያቆን ነው ማለት ነው። እና በዚሁ የአገልግሎት ክፍል ውስጥ ምን ይላል? እለተነበሩ ተንሥኡ የተቀመጣችሁ ተነሱ በማለት እዚያ የተሰበሰብነውን የምናስቀድሰውን ሁላችን ምዕመናኑን ያዛል መልእክት ያስተላልፋል ማለት ነው። ከዚያ በኋላ ተነስተን የሚቀጥለውን አገልግሎት እናካሂዳለን። ይህንን የወደደበት ትልቁ መሰረታዊ ምክንያት በቅዳሴ ውስጥ የሚቀመጥ ሰው ኖሮ ነው ወይ? የመጀመሪያው ጥያቄ ነው። በቅዳሴ ውስጥ መቀመጥ አለ ወይ? የተቀመጣችሁ ተነሱ ያለ እነማንን ነው? እንዴት ነው የምንቀመጠው? ሲቀጥል ደግሞ ከዚህኛው በመቀመጥና በመቆም መካከል ካለው አገልግሎት ባሻገር የሚቀመጥ ካለ እንዴት ነው የሚቀመጥ? እሺ ተነሳ፣ ስንነሳስ እንዴት እንነሳለን? ምን ማድረግ አለበት? ይህንን ባጭሩ እናያለን። እንግዲህ እንደነገርኳችሁ ዲያቆኑ ስራ አጠቃላይ ፕሮግራም መምራት ነው። የተቀመጡ ካሉ እንዲነሱ ማድረግ፣ በሀሳባቸው የተበተነ ሌላ ስራ ላይ የተሰማሩ ካሉ እነርሱ ሀሳባቸውን እንዲሰበስቡ ይህንን አገልግሎት ያከናውናል። እየተቀመጣችሁ ተነሱ ከማለቱ በፊት ሲመራው የቆየው የጸሎት ስርዓት አለ። ለጸሎት ተዘጋጁ ወይም ለጸሎት ተነሱ በማለት ምዕመናን በአጠቃላይ ለጸሎት እንድንነሳ ያዛል። ይህንን ሲል በእርግጠኝነት ለጸሎት ያልመጣ ኖሮ ሌላ አገልግሎት ስናከናውን ቆይተን የጸሎቱ ስርዓት የሚጀመረው በዚያ ሰዓት ሆኖ ይህንን አናውንስ ሊያደርግልን ፈልጎ አይደለም። ነገር ግን በየሰዓቱ በየደቂቃው እዚያ የምናካሄደው አገልግሎት በሙሉ ጸሎት ስለሆነ ነው። ጸሎት ማለት ምን ማለት ነው ካልን፣ ጸሎት ማለት ልመና ማለት ነው። ስለዚህ በቤተ እግዚአብሔር የተሰበሰበ ሕዝብ በሙሉ የተሰበሰበው ለምንድን ነው? ለልመና ነው። የመጀመሪያው ምስጋና ነው። ቀጣዩ ልመና ነው። የምናመሰግነው በሰላም ስላደረን ወይም በሰላም ስለዋለን ነው። ከዚህ በፊት የምናመሰግንበት ትልቅ መሰረታዊ ምክንያታችን ምንድን ነው ቢባል ሰው አድርጎ ስለሰራ ነው። እግዚአብሔር ሁሉ ሰው አድርጎ ስለሰራ ውድ የተባሉ ልዩ ፍጥረታትን ሲፈጥር ከነኚህ ሁሉ በላይ የላቅን አድርጎ ስለፈጠረ ከመላእክት ጋር እኩል እንደ መላእክት እንድናመሰግነው በፊቱ በክብር እንድንቆም ስለፈቀደልን፣ ስለዚህ እግዚአብሔር አባታችን እጅግ ውብና ድንቅ አድርጎ ከእንስሳት የላቀ 3 የነፍስ ባህሪያት ያሉ ከመላእክት የላቀ 4 የሥጋ ባህሪያት ያሉ ይህም ደግሞ እጅግ ተወዳጅና ተመራጭ የሆነልን እናንተ ብቻ ስለሆነ እግዚአብሔር ሰውን ለማዳን ዓለምን ለማዳን ሰውን ወደ መጀመሪያው የቀደመ ማንነቱ ለመመለስ ወይም ሰው ለማድረግ በወደደ በፈቀደ ጊዜ የመጀመሪያና ትልቁ ምርጫው ያደረገው ሰው መሆን ነበረ። ሰውን ለማዳን መልአክ መሆን አልፈለገም። በእግዚአብሔርነቱ ብቻ መምጣትም አልፈለገም። እግዚአብሔር የመጀመሪያውና ትልቁ ምርጫ ያደረገው ሰውን ለማዳን ሰው መሆን ነው። ስለዚህ ይህን ተወዳጅ ማንነት የሰጠኝ በዚህ ተወዳጅ ማንነት እንድኖርና ለዚህ ተወዳጅ ማንነት ብቁ ያደረከኝ አምላኬ አመሰግናለሁ። ይሄ የመጀመሪያው ነው። የእግዚአብሔር ቅዱስ ዳዊት ይላል እጅግ ውብ ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግናለሁ ይላል። እጅግ ውብና ድንቅ አድርገህ ፈጥረኸኛልና። ምክንያቱም ፍጥረታትን በሙሉ ይዋቸው፣ እንስሳትን፣ አራዊትን ይዋቸው፣ ጋራውን፣ ሸንተረሩን፣ እጽዋትን፣ ከዋክብትን፣ ፀሐይን፣ ጨረቃን ይዋቸው፣ ሰማይን፣ ምድርን፣ ጠፈርን እዩት። ሁሉንም ያምራል። እርግጥ ሁሉም ግሩም ነው። መላእክትን ጨምረ ይዋቸው ግሩማን ናቸው። ከነኚህ ሁሉ ግን ግሩምና ድንቅ ሆኖ የተፈጠረ ማነው? እርሱ ሰው። ስለዚህ ሰው አድርጎ ስለሰራ እናመሰግነዋለን። ከዚያስ እንድናመሰግነው ደግሞ በፊቱ የሚቆሙ አመስጋኞች ወይም ውድ ልጆቹ አድርጎ ስለሰበሰበ ደግመን እናመሰግነዋለን። ከዚያስ
ሌሊት እስከነበረ ጠዋት ከነበረ ያንን ሌሊት በተኛንበት ሳንቀር ብዙዎቹ እንደተኙ ሲቀሩ እኛ ግን ፈቃዱ ሆኖልን ቀስቅሶን እኛ ትጉዎች ሆነን አይደለም፣ እኛ ጠንካራዎች ሆነን አይደለም፣ እኛ ለማመስገን ፈቃደኞች ስለሆንን አይደለም። እግዚአብሔር ስለወደደ ያችን ሰዓት ለምስጋና በፊቱ እንድንቆም ስለፈቀደና በፊቱ ስላቆመን እናመሰግነዋለን። ብዙ ማመስገን እየቻሉ የተማሩ እያሉ ጸጋ እግዚአብሔር የበዛላቸው ሀብተ መንፈስ ቅዱስ የበዛላቸው እያሉ ከእነርሱ ሁሉ ለይቶ በፊቱ ስላቆመን ብዙ ወንድም እህቶች መሰብሰብ መምጣት እየቻሉ ግን ከእነርሱ ለይቶ ስላመጣን ሌሊቱን በሰላም ስላነጋልን ቀኑን ከብዙ ነገረኞች ጠብቆ በሰላም ወደ እርሱ ስላመጣ ብዙ ነገረኞች፣ ብዙ ጉልበተኞች፣ ብዙ አስቸጋሪዎች ባሉበት ከእነርሱ ከነገረኞች ነገር ከጉልበተኞችም ጉልበት ጠብቆ አንዳችንም ሳንሳሳትና ሳንደናቀፍ በሰላም በፊቱ እንድንቆም ስላደረገ እናመሰግነዋለን። ቀጣይ ይደረግልን ዘንድ ስለምንፈልገው ነገር ደግሞ እንጠይቃለን። ጸሎት ጥቅሙ ነው። የመጀመሪያው ምስጋና ነው። እንደምታስታውሱት አባታችን ሆይ እንላለን። አባትነቱን እንመሰክራለን። ከዛ በሰማያት የምትኖር እንላለን። ባህሪው ልዑል ግሩም መሆኑን ለመመስከር እንጂ በምድር ላይ የለህም ብለን ክደነው እኮ አይደለም። በምድር ላይ ቦታ ከልክለነው አይደለም። እንደምንለው ምድር የእንትና ናት ብለን ሰይመን እግዚአብሔርን እንደ ሕዝብ አብሮ መሬት የለህም ብለነው አይደለም። እግዚአብሔር በምድርም በሰማይ ሙሉ ነው። ነገር ግን ልዑልና ግሩም ስለሆነ ከፍጥረት ሁሉ በላይ ከሀሳቦች ሁሉ ከህሊናት ሁሉ በላይ ስለሆነ በሰማያት የምትኖር እንለዋለን። ቀጥለን ስምህ ይቀደስ እናመሰግናለን። መንግሥትህ፣ ቸርነት፣ ርኅራኄ፣ በጎ ፈቃድ ትሁንልን፣ ትምጣልን፣ ትደረግልን ካልን በኋላ ቀጣዩ ሀሳብ ካመሰገንን በኋላ ልመና መንግሥትህ ትምጣልን፣ ፈቃድህ ይሁንልን። ከዛ በኋላ የዕለት ምግባችን የምስጋና አገልግሎት እንድናገለግል ስጠን ወዘተርፈ ነው ሁሉ በሙሉ 80 አሃዱ መጻሕፍት ውስጥ ያለውን ሀሳብ በዚህ ግማሽ ደቂቃ ውስጥ በማትሞላ ጸሎት እናጠናቅቃለን እና ይህንን እናደርግ ዘንድ ዲያቆኑ ይቀሰቅሳል። እንዲህ ያከናወነ ከሄደ በኋላ ተቀመጣችሁ ተነሱ ይላል። ከዚህ በፊት ጸሎተ ባስልዮስ የሚባለውን የጸሎት ክፍል ስንሰማ ቆይተናል። ይህንን የጸሎት ክፍል ሲጸለይ ሁላችንም ጎንበስ እንልና ምናልባት አሁን ስለሚደክመን ጭምር ይመስለኛል የእረፍት ሰዓት አድርገነው በስግደት ሰበብ ትንሽ ጉልበታችን አረፍ አድርገን ሰግደን ቆይተን ነው መነሳ። ጸሎቷም ትንሽ ረዘም ስለምትል ለእረፍት ትመቻለች። ግን ዲያቆኑ የሚያዘው ስገዱ አይደለም ጎንበስ በሉ ነውና ጎንበስ ብለን ጸሎቱ ሲያልቅ አሜን ስንል እንቆይና ከዚያ ጸሎት ቀጥታ ስንሻገር የተበተነ ሀሳብ እንዳይኖር ዝሩ የሆነ ማንነት እንዳይኖር ወይም ቀደም ስንመረቅ አሜን ስንል ነው የቆየ ነው። የሰማይ ነፋሳት ቡሩካን እንዲሆኑ ምድርም የተሰጣትን አደራ በስርዓት እንድታበቅ ወንዞችም ውሆች ከልክ አልፈው በጎርፍ መልክ ምድርን እንዳያጥለቀልቁ ደግሞ የውሃ እጥረት አጋጥሞ ድርቅም እንዳያስቸግር ስለዚህ ጉዳይ ሁሉ ካህኑ ይጸልያል። እኛም አሜን ይሁንልን ይደረግልን እያልን እንቆያለን። ከዚህ ክፍል ወደ ሌላኛው ክፍል እንደተሻገርን ወዲያው ዲያቆኑ ሌላ ለተነበሩ ተነሱ፣ የተቀመጣችሁ ተነሱ በኔ ይመስለኛል። ይህችን መሰረት አድርገን ነው ብዙዎቻችን እንዲያው እቺ ስግደቷን ወደ መቀመጥ ቀይረናት አርፈን ብንነሳ በሀሳብ የተቀመጣችሁ ነው እያለ ያለው ዲያቆኑ። ይህ መንፈሳዊ አገልግሎት ከስጋ መቀመጥ ከምድር መቀመጥ ጋር ከመቀመጫና ከወንበር መገናኘት ጋር አይደለም ጉዳዩ። ህሊናችሁ የተቀመጠ በሀሳብ የተቀመጣችሁ በሀሳብ የዛላችሁ በሀሳብ ያረፋችሁ ካላችሁ እናንተ ተነሱ። ወዴት? ወደ ቆማችሁበት ቦታ አስተውሉ። ላይ ለይኩን ህሊናክሙ በሰማያት ይላል ዲያቆኑ እኮ ሰምታችሁት ከሆነ እዚህ ራሴ ላይ ቅዳሴ ጊዜ ላይ ምንድን ነው የሚለው? ላይ ለይኩን ህሊናክሙ በሰማያት አእምሮ አበዘት ይቀወሙ። የቆማችሁበትን ቦታ አስተውሉ። ልባችሁ ወደ ላይ ወደ ሰማያት ይሁን። ሰማያዊው ንጉሥ እግዚአብሔር ፊት ቆማችኋልና በእግዚአብሔር ፊት ስትቆሙ አንጽሑ ነፍስክሙ ወትሩሰክሙ፣ ራሳችሁን መርምሩ፣ ነፍሳችሁን እጠቡ፣ ንጹሕ አድርጉ። ትልቅ ፕሮግራም ሲኖረን ለዚያ ለትልቅ ፕሮግራም ንጹሕ ልብስ አጥበን አስጥተን አድርገን እንደገና ደግሞ ተኩሰን እላይዋ ላይ ትንሽ ሽቶ ነገር ነፋ ነፋ አድርገን አርከፍክፈናት አይደለም ነው። ልክ እንደዚያ ሁሉ ነፍሳችሁን እጠቧት፣ ከዚያ ተኩሷት። በንስሐ ትታጠብ ትተኮስ፣ በቅድስና ትመላ። ከዚያ መባረክ ወደሚችለው ማብዛት ወደሚችለው ማንጻት ወደሚችለው
ሁሉ በእጁ ሁሉ በመዳፉ ወደ ሆነው ወደ እግዚአብሔር ቅረቡ። ሕቱ ርእሰክሙ ራሳችሁን መርምሩ። ወደ እግዚአብሔር ከመቅረባችሁ በፊት በእግዚአብሔር ፊት በሰማያዊው ንጉሥ በእርሱ ፊት ከመቆማችሁ በፊት ራሳችሁን አዘጋጁ። ምክንያቱም ሰማያዊ ንጉሥ ነው። ከምንነግረውና ከሚያየው በላይ ሰዎች ሁሉ ከሚያዩት በላይ ገና ወደፊት የሚሆነውን ሁሉ የሚያይልንና የሚያይብን እኛ እንኳን የማናየው እኛ እንኳን ያላወቅነው ገምቱ ብንባል በራሱ ገስ ማድረግ መገመት የማንችለው ይህንን ሁሉ በሚያውቅ መቼ ምን እንደምናደርግ በሚያውቅ በእርሱ ፊት ነውና የምንቆመው። ስለዚህ ራሳችሁን መርምሩ። እርሱ ያውቃል፣ ሁሉን ነገር ይረዳል። ስለምንጠይቀው ነገር ከመጠየቃችን አስቀድሞ የሚያስፈልገንን የሚሰጥ አባት ነው። ልክ እንደዚህ ሁሉ የምንጠይቀውን ነገር ሳንጠይቅ አስቀድሞ ለሚሰጥ ለእርሱ ጉድለታችንን ቀድመን ገልጠን እናሳየው። እርሱ ሳይገልጥብን ይላል ያዕቆብ። እግዚአብሔር ቀድሞ ሳይገልጥብን ቀድመን ራሳችንን ማጋለጥ የኃጢአታችን ዋጋ ደመወዛችን ሳይከፍለን በቁማችን በመከራ ሳንማቅቅ ከልዕልና ወርደን ዝቅ ሳንል ሳንፈጠፈጥ አስቀድመን ራሳችንን በፊቱ ማዋረድ ዝቅ ማድረግ። ቅዱስ ጴጥሮስ ራሳችሁን ከኃይለኛው ከእግዚአብሔር በታች ዝቅ አድርጉ ይላል። ለምን? በጎበኛችሁ ጊዜ ከፍ እንዲያደርጋችሁ። እርሱ ፍጥረቱን በሚጎበኝበት ጊዜ አዳምንና ልጆቹን በሚጎበኝበት ጊዜ ለልጆቹ ምሕረትን ለልጆቹ ይቅርታን በሚያደርግበት ጊዜ ልጆቹን ለምሕረት ለይቅርታ በሚሰበስብበት ጊዜ በዚያ ሰዓት ከፍ እንዲያደርጋችሁ መንፈስ ቅዱስ በጉባኤው መሃል ሲሆን እናንተን ባርኮ የጎደላችሁን ሞልቶ በላያችሁ ላይ ያደረ የሚገረግር ከንቱ ጠላት ከእናንተ ላይ እንዲያስወግድላችሁ ራሳችሁን መርምሩ። የዋላችሁበትን ማንነታችሁን እኔ ማን ነኝ? የሰዎችን በደል የሰዎችን ችግር የሰዎችን ኃጢአት ለማንበብ ከመሮጥ በፊት የራስን በደል የራስን ኃጢአት ማንበብ ራስን ማየት። ሰዎች ሳይነግሩን ራሳችን ችግራችንን አይተን ፊታችን ጠራርገን መውጣት። ምሳሌ ጨዋታ ላይ ስንወጣ ምናልባትም የፈለገ ኑሮ እንኳን ቢያጣድፈን ወንዶች ልንረሳው እንችላለን እንጂ ሴቶች መስታወት ማየት መቼም አትረሱ። ከፈለገ ስራው ጥንቅር ይበል ከፈለገ ምንም ጉዳይ ባዶ ይሁን እንጂ ታችሁን መስታወት ሳታዩ አትውጡም። እንዴ ከቀረ ታክሲ ውስጥ ቢሆን ይህንን ሰፌድ የሚያክል ስልክ ይዛችሁ እሱ ላይ ስትኳኳሉብን እንደርሳታለን እንጂ አትረሱትም አይደል? ይህ ነፍስ ጉዳይ እኮ ነው። እናንተ አስቡት። እግረ መንገድ ግን ጥሩ ነው እኮ ራስን መጠበቅ አይከፋም። እንዲያው ላይ የሚደረተው ነገር አይብዛ እንጂ ራስን ጠብቆ እኮ ፊትን ታጥቦ መውጣት ኃጢአትም ወንጀልም አይደለም። ለጸሎት ስንዘጋጅ ራሱ እኮ ታጥበን እንድንቆም ነው ልታዘዘው። ግን እንዲያው ታጥበን ሲባል እዚያው ላይ አድርገንበት አይደለም። ይሄው ይሄ እንዳለ ይቀመጥ። ለማንኛውም አካልን ከመታጠብ ልብስን ከማጠብ ባሻገር ነፍስን ማጠብ ትልቁ ነገር እንደሆነ ይናገራል። ስለዚህ ዲያቆኑ ምን ይላል? ሕቱ ርእሰክሙ ራሳችሁን መርምሩ። ስለ እገሌ ከማሰባችሁ በፊት ስለ እገሊት ከማሰባችሁ በፊት ራሳችሁን መርምሩ፣ ራሳችሁን እዩ። ከዚያ አንጹ ነፍሰክሙ ነፍሳችሁን ንጹሕ አድርጉ። ነፍስ ትጠዋት ትታጠብ እንድታምር። ንጹሕ ነፍስ ያለችው ሰው በነገራችን ላይ በሰው ሁሉ ፊት ያፍራል። ንጹሕ ነፍስ ያለችው ሰው አይጨነቅም። ንጹሕ ነፍስ ያለችው ሰው እንቅልፉ የሰላም ነው። ጠረኑ ያምራል። ንጹሕ ልብስ ስትለብሱ አስባችሁታል? ጠረኑ ራሱ እንዴት እንደሚያምር። ያንዳንዴ እኮ ሰውነታችን ቆሽሾ ንጹሕ ልብስ እንኳን በላዩ ላይ ብንለብስ መልሶ የመበላሸት ዕድሉ ሰፊ ስለሆነ ባችሁ ምን በሉ አለ? ተነሱ። በሐሳብ የተቀመጣችሁ በኃጢአት የተቀመጣችሁ የኃጢአት ወንበር ላይ ተደላድላችሁ የተቀመጣችሁ ለንስሐ ራሳችሁን ማዘጋጀት እያለባችሁ ለእግዚአብሔር ራሳችሁን ማሳየት እያለባችሁ ለበጎ ነገር መሯሯጥ እያለባችሁ በጎ ስራ ለመስራት መጣደፍ መድከም እያለባችሁ ነገር ግን የትኛችሁ ራሳችሁን መርምሩ፣ ራሳችሁን አሳዩ። ከተቀመጣችሁበት ተነሱዋል። የተወደዳችሁ ክርስቲያኖች ምናልባትም በዘረኝነት ወንበር ላይ የተቀመጥን ኃጢአትን ሽሩ ብለን አዝለን ለማሳደግ የምንደክም ከዚህ አሁን ከተቀመጥንበት ልንነሳ ይገባል። አሁን ያለንበት የኑሮ ደረጃ በእርግጠኝነት ለእኛም አይበጅም፣ ለቤተ ክርስቲያንም አይበጅም፣ ለሀገርም አይበጅም። ስለዚህ ከዚህ ከተቀመጥንበት ወንበር እንነሳ። ከዚህ ከተቀመጥንበት የዘረኝነት ወንበር
ከተቀመጥንበት የረባሽነት ወንበር ከዚህ ከተቀመጥንበት የኃጢአት የዝሙት የስካር ወዘተርፈ የመጠላላትና የመገፋፋት ወንበር እንነሳ። ምን ለመሆን? በእግዚአብሔር ፊት ለመቆም ልትነብሩ ተንሱ። ከዚያ ተነሱ ካለ በኋላ ምን ይላል ቀጥሎ? ወደ ምስራቅ ወደ እግዚአብሔር ተመልከቱ። ወደ እግዚአብሔር መምጫ፣ ወደ እግዚአብሔር መገኛ፣ ወደ ንጉሡ ወደ ኢየሱስ ክርስቶስ ዙፋን ተመልከቱ። ወደ ቤተ መቅደስ ወደ ድንግል ማርያም ተመልከቱ። ዓለሙን ሊያገለግል እግዚአብሔር ለመቅደስነት ወደ መረጣት ወደ እናቱ ወደ ወላዲተ አምላክ የሰላም መጽሐፍ የሰላም ደብዳቤ ነፃነት መጽሐፍ ወደ ተጻፈባት ወደ ድንግል ማርያም ተመልከቱ። አንድም እቺ ምሳሌያዊቷ ለምድራዊ አገልግሎት ብርሃንነቷን የምንጠቀማ ለምግበ ሥጋ ለምግበ ነፍስም አገልግሎት የምንጠቀማትን ፀሐይ የምትወጣበትን መስኮት ለማየት ፀሐይ ቪታሚን ዲ ለማግኘት ብቻ አይደለም እንሞቃት፣ ነፍሳችን ምግበ ነፍስ ታገኙ ዘንድ ፀሐይ ታስፈልገናለች። ፀሐይ ካልወጣች ብርሃን ከሌለ የፀሐይ መውጣት ምናልባት እኛ ፀሐይ የምንለው እንዳጠቃላይ ወጣ የምታቃጥለዋል ነው። ግን ብርሃን አንድ ብሎ ሲጀምር ፀሐይ ወጣለች። እኛ ስላላየናት ከእኛ ጋር ስላልተገናኘች እንጂ እሷ ወጣለች። እሷ ባትወጣ ብርሃን አይታይም። የወጣችበት አካባቢ ስለሚለይ ብቻ ነው። ለምሳሌ በሀገራችን ክፍል እንኳን በምስራቁ አካባቢ 11 ሰዓት ከምናምን ትወጣለች። ለሌት ኦልሬዲ 12 ሰዓት ላይ ሻርፕ ፀሐይ ትታያለች። እኛ ሀገር ደግሞ 12 ከ20 12 ከሩብ ወደ አዲስ አበባ ስንመጣ ምን ሆና ነው በሌሊት ይወጣች? ሰሞኑን ለምሳሌ አላያችሁም? የናንድ 3 ቀን ያህል 12 ሰዓት ከምናምን ላይ ፀሐይ ትታይ ነበር። ምን ሆና ነው? ቀኑ ምን ሆኖ ነው ቶሎ ነጋ እንላለን። ባለፈው ደግሞ ትዝ ይላችሁ ከሆነ የካቲት አካባቢ የካቲት እስከ 19 18 ድረስ ይሄ ሌሊት አይነጋም እንዴ? አንድ ሰዓት ሆኖ ሁሉ ጨለማና ነበር አይደል? ስለዚህ ለኛ አልታየችም ማለት አልወጣችም ማለት አይደለም። ወደዚያች ወደ ፀሐይዋ ለምግበ ሥጋ ለምግበ ነፍስ ወደምንሯሯጥባት ለመሯሯጥ ምቹ ነው ውጡ ብላ ወደምታውጀው ወደ ፀሐይ መውጫ ተመልከቱ። አንድም ወደ ፀሐይ ጽድቅ ወደ ኢየሱስ ክርስቶስ ምግበ ሥጋ ምግበ ነፍስ ሆኖ ወደሰጠ ለዘላለም ሕያዋን እንሆን ዘንድ በፊቱ ቆመን የማምለክ የማመስገን ስርዓትን ለማከናወን ሕያዋን አድርጎ ወደ ቀደመ ክብራችን ወደ መለሰ ወደ ኢየሱስ ክርስቶስ ተመልከቱ። በምስራቅ ስንዞር እርሱን እናያለን። አይራብም አይሞትም። ረሃብ የለም፣ ሲቀጥል ሞት የሚባል የለም። ክርስቲያን እኮ ከዚህ ዓለም ሞተ ስንል ሀገር ቀየረ እንጂ ሞተ ማለት አይደለም። ወደሚቀጥለው ዓለም ተሻገረ፣ ወደ ተሻለው ከደካማው ስቴት ብዙ ነገር ከሚጎድለው ነገሮች ካልተሟሉበት ስቴት ወደ ተሻለው ስቴት ወደ ሌላው ከተማ ተሻገረ። ምናልባትም ኦልድና ኒው ቢኖር ኦልድ ታውን ኒው ታውን ብለን የምናስቀምጠው ሀሳብ ቢኖር አሮጌ ከተማ አዲስ ከተማ የምንለው ቢኖር መቼም ከአሮጌው ከተማ በእርግጠኝነት አዲሱ ከተማ ብዙ ነገር ይኖረዋል አይደል? ስለዚህ ወደ አዲሱ ከተማ እንድንሻገር ነው የምንጥር። ስለዚህ እንዲያ ከሆነ ዓላማችን አዲሱ ከተማ ለመውረስ ከሆነ በምድር ላይ ያለው አሮጌው ከተማ ነው። በሰማይ ሌላ አዲስ ከተማ አለ። ቅዱስ ጳውሎስ እንደተናገረው የኛ ሀገራችን የት ነው አለ? በሰማይ። በሰማይ ደግሞ ምን አለ አለ? ድንኳን ከተመሰለው በዚህ በድንኳን ከሚመስለው ከምድራዊው ኑሮ ይልቅ ከምድራዊው ቤት ይልቅ በሰማይ ሌላ በእግዚአብሔር እጅ የተሰራ በሰው እጅ ያልተሰራ ቤት አለ። ድንኳን የሚመስል ሲባል ይሄን እናንተ የሰራ ነው አይደለም። አጠቃላይ ቀና ብላችሁ ሰማይ በድንኳን መልክ ነው የተሰራ። ከዚህ ከሰማይ በታች ካለው ከጠፈር በታች ካለው ኑሮ ይልቅ የተሻለ ኑሮ ሌላ በሰማይ አለናል። ስለዚህ እኛ ምን ደክሞ ለዚያ ሊሆን ይገባል። በዚያ ልክ የተሰሩ ሰዎች ሆነ መገኘት መቻል አለብን። ይህንን እንዴት እንሆናለን ካላችሁ ጠዋት ሳንደክም ወደ ቤተክርስቲያን መምጣት፣ በሥርዓተ ጸሎቱ ተካፋይ መሆን፣ በወንጌል ሰዓት ሳንደክም ሳንታክት መምጣት፣ መማር፣ ጥያቄዎች ሲኖሩን ጥያቄዎቻችን ማቅረብ፣ ለጥያቄዎቻችን መልስ መቀበል። በምንሄድበት አጋጣሚ ሁሉ መንፈሳውያን መጻሕፍትን እህት ወንድም ጓደኛ አድርገን መንፈሳውያን መጻሕፍትን ማንበብ፣ መንፈሳውያን መጻሕፍትን ማዳመጥ። አሁን እኮ ሰነፍ ሆነን እንጂ በኦዲዮ በድምፅ ሳይቀር እኮ ቅዱሳት መጻሕፍት በሙሉ ተጭነዋል። መጽሐፍ ቅዱስ አለ። መስማት ከሚችል ማየት ከሚችል ባሻገር ማየት ለተሳናቸው ሳይቀር መስማት ለተሳናቸው እንኳን ሳይቀር
ቅዱስ መጽሐፍ ተዘጋጅቷል። ቅዱሳት መጽሐፍ ተዘጋጅተዋል። በማየት ለሚገባን ሰዎች በቪዲዮ መጽሐፍቱ በሙሉ ተጭነዋል። ስለዚህ እነዚህ ሰዓት ሳንለይ ማየት፣ ማዳመጥ፣ ማንበብ ይህን ስናደርግ በእርግጠኝነት ሙሉ ጤነኞች እንሆናለን። በእግዚአብሔር ፊት የመቆም ዕድላችን ሰፊ ነው። በእሱ ፊት ደግሞ በነፃነት ስንቆም ከኛ አልፎ ለሌሎች የመስጠት ለሌሎች የመትረፍ አቅም ይኖረናል ማለት ነው። የተቀመጣችሁ ምን በሉ ነበረ ርዕሳችን? ተነሱ። ስለዚህ የተቀመጣችሁ ተነስታችሁ ሁላችንም የተቀመጥን ተነስተን በፊቱ መቆም የምንችልበትን በጎ የበረከትና የሰላም ዓመት ያቀዳጀን ያድለን ዘንድ በጎ ፈቃድ ይሆነልን። በነበረን ጊዜ ሁሉ ያስተማረና የመከረን ልዑለ ባሕርይ አምላካችንና አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆያል።